ሰላም ቤተሰቦቼ እንዴት ናችሁልኝ? ይሄን ቪዲዮዬን ቆርጣችሁ ወደ ብሩኬ ሜንሽን እንድታደርጉልኝ በትህትና ጠይቃለሁ። ምክንያቱም ዛሬ ቢኒ ብሩክን ጠርቶ ያወራው ነገር ብሩኬን ከባድ የሆነ አደጋ ውስጥ የሚያስገባው ነገር ነው። እዩ ለዶክተሮች ዲኤንኤ አልሰጠችም በሚል ስበብ እንግዲህ ወደ ሆስፒታል ሂደን እናጣራ እንሂድና አሁን እኔ እናንተ ሂደን እናጣራ ሲለው ነበረ። በዛ ስበብ ምናልባት ከወንድሞችህ ምናልባት ከዘመዶችህ ወስዳ ያንተ ነው ልታስብል ትችላለች። የሰጠችው ምናልባት ከዘመዶችህ ከምናምን ወይ ይሆናል እንጂ የእሷ ከህፃኗ ልጅ አልሰጠችም ዲኤንኤ እያለው ነበረ። እና እንሂድና አሁን ቼክ እናድርግ፣ ዶክተሩን እናውራው። እኔ ከዛ የነገረኝ ዶክተርም አለ ሂጅም ሆስፒታል ቼክ አድርጊያለሁ። አሁን ደግሞ አብረን እናንተ እንሄድ። እንግዲህ ያስባችሁታል። ደግነቱ እግዚአብሔር ይመስገን አብሮት አልሄደም። እሺ ብሎ ብሩኬ በመኪና ቢኒንም ይዞ ቢሄር ኑሮ በሆነ አጋጣሚ ከብሩክ ላይ ጸጉር ለመውሰድ ነበረ እቅዳቸው ማለት ነው። ወይ ደግሞ እዩ እንደምንም ብላ ገብቷቸዋል። ወይ እዩና ቢኒ አብረው ሊሆን ይችላል የመጡት። ልክ ብሩኬና ቢኒ ወደ መኪና ሲገቡ እንደምንም ብላ እዩ ትገባለች። ከዛ ከብሩኬ ጸጉር የሆነ ነገር ለመውሰድ ትሞክራለች ማለት ነው። በነገራችን ላይ ያልጠረጠረ ተመነጠረ የሚባል አባባል አለ። ብልጥ ካልሆናችሁ በእያንዳንዱ ነገር ላይ እነ ብሩኬ በተለይ ብሩኬ ማለት ነው ጥንቃቄ ካላደረግ ከአንተ የሆነ ነገር ልትወስድ እንደምትችል እወቅ። በተለይ ጸጉርን ለመውሰድ በጣም ይዚ ነው ለሷ። የሆነ ቢኒ እንዳዋራህ እያደረገች ትኩረትን ቢኒ ጋር እንድታደርግ አድርጋ እሷ ከኋላ መታ ጸጉርንም ልትቆርጥ ትችላለች። እና በፍጹም አምነህ የትም ቦታ ማለት ነው ከቢኒም ጋር ሆነ ከዩ ጋር እንዳትሄድ። በተለይ የሆነ ቦታ እንሂድ እንኳን ሲሉህ አንተ በመኪና ይዛቸው እንዳትሄድ። ምን ሊያደርጉ እንደሚችሉ የምታውቀው ነገር የለም። ገብቷል? ቢኒ ምናልባት እዩን እየተባበረ ሊሆን ይችላል። የጨርቃ ፋሚሊ እዚህ ጋር ሁላችሁም ብልጥ መሆን ያለባችሁ፣ ሁላችሁም ለብሩኬ ድምጽ መሆን አለባችሁ። መልእክት ማስተላለፍ መቻል አለባችሁ። ቢኒ ከዩ ጋር እየሰራ ቢሆንስ? ምናልባት እዩ አይታችኋታል ቢኒን እንዴት እንደምታባብለው፣ እንዴት አባብላ ወደ እሷ መመለስ እንደምትችል ከፈለገች ማለት ነው። አይታችሁታል ከአንድም 2-3 ጊዜ እንዴት አድርጋ ወደ እሷ እንደመለሰችው ቢኒን። ስለዚህ አሁንም በቃ የሆነ ነገር ተባበረኝ፣ ከዛ በኋላ እኔ አንተ የፈለግከውን ነገር ዲኤንኤ ማረግ ከፈለክ ፍቃደኛ ነኝ፣ ልጅቷን ይዤ መጥቼ ታደርጋለህ ምናምን ብላ አባብለው ሊሆን ይችላል። ተባበረኝ ብሩክም በቃ እንደዚህ አድርገህ አንተ ከአንተ ጋር ወደ ሆስፒታል እንዲሄድ አድርግ። ልክ አንተና እሱ ከፊት ለፊት መኪና ስትገቡ እኔ ደግሞ ከኋላ ገብቼ የማደርገውን እኔ ያደርጋለሁ፣ ሌላውን ነገር ለኔ ተው፣ አንተ ብቻ ይሄን ተባበረኝ ብላ አሳምነው ሊሆን ይችላል። ስለዚህ ብሩኬ ብልጥ መሆን አለብህ። ዛሬ ጥሩ አድርገሃል፣ አብረህ ባለመሄድህ፣ ባለማመንህ፣ ባለመቀበልህ ደስ ብሎናል። ግን ያንተ የዋህነት ስለሚያስፈራ ነገ ደግሞ በሆነ መንገድ መጥተው ሊያሳምኑክ ወይ ደግሞ ሊያሳምንክ ስለሚችል ተጠንቀቅ ብሩኬ። ከባድ ችግር ነው ይዘህ የምትመጣው። እቺ ልጅ በጣም አደገኛ ልጅ ናት። እሱም ሲያስፈራራን እንደ ማስፈራራትም እንዲፈራትም አይነት ነገር ሲል ነበር። አንተ እዩን አታውቃትም ማለት ነው ምን አይነት አደገኛ ልጅ እንደሆነች። ምናልባትም እኮ ጸጉር ወይ የሆነ ነገር ከቤተሰብ ከወንድሞችህ ወስዳ ሊሆን ይችላል ነው ያለው። በነገራችን ላይ ሀብን በምንም አይነት መልኩ አግኝታ ከሀብ ወይ ደግሞ ከመሌ ልትወስድ አትችልም፣ ወይ ደግሞ ከእናቱ በምንም ማለት ነው። ምናልባት እንግዲህ ውስጥ ላይ ያለ ተንኮለኛ ሰው የሆነ ነገር ካላቀበላት በስተቀር። ከዛ በተጨማሪ ደግሞ ብሩኬ ጸጉርን የምትቆረጥበትን ጸጉር ቤት መጠንቀቅ መቻል አለብን። ለአሁኑ ለጊዜው ውታጅራ ላይ ጸጉርን ባትቆረጥ እኛ ደስ ይለናል፣ ባትስተካከል ማለት ነው። ምክንያቱም እንግዲህ ይሄ መጥፎ ገንዘብ ነው አይደለ? ሰውን ሁሉ እየገዛ ያለው ይሄ መጥፎ ገንዘብ የማይገዛው ነገር የለም። ምናልባትም ጸጉር ቤቶቹ አይታወቅም፣ ጸጉር ቆራጩ በገንዘብ ሊታለልና ጸጉርን ሊሰጣት ይችላል። እና ከብዙ አንጻር ብልጥ መሆን አለባችሁ፣ ሽክፍ ማለት አለባችሁ። ማንም ሲጠራችሁ እየሄዳችሁ አታግኙ። በቃ ጥሩ ነገር ብሏል እኮ ዛሬ ብሩኬ። ግን የዛሬው ጥሩ ነገር ነው። በዛሬው ላይ ሳይሆን ብሩኬን እየተቃወምኩ ያለሁት ነገ በሆነ መንገድ ሊሸወር ስለሚችል ካሁኑ ቀድመን መልእክት ማስተላለፍ እንዳለብን ነው እኔ የሚገባኝ ማለት ነው። አላማረኝም ቢኒ በጭራሽ። በአሁን ሰዓት ቢኒን ማመን ከባድ ነገር ነው። አንተ ስተት ሰርተ ምናምን አንተ ስተት ሰርተ ትላለህ። ኦኬ እሱ ስተት ሰራ አይደለ? አንተ ልጄን አምጪ ብለህ ከአንድም 2 ጊዜ ልጅቷን እኮ ይዛት ነበር አይደለ? እንዴ ወስዳት ነበር። አንድ ቀን አሳድራሃት ነበር፣ ሆስፒታልም አብረህ ነበር። ለምን ያኔ አንተ ከልጅቷ የሆነ ናሙና አልወሰድክም? ለምን አንተ ያኔ ለመመርመር አልሞከልክም? ዛሬ ላይ ተነስተህ በአንተ ስተት እኔ ልጄ ላጣ ነው ምናምን ነገር እያልክ አትፎክር ቢኒ። የሆነ ራስክን አትቆልል ልፈልጌ ነው በዚህ አጋጣሚ ማለት ነው። ማስመርመር ልጄ ናት ካልክ መብት አለ አይደለ? በቃ አስመርምረህ የማወቅ መብት አለህ፣ አለቀ። ከዛ ውጪ ደግሞ ሰውን እንደ ፋራ አትቁጠር።
ድጋሚ ዲኤንኤ ማስደረግ አይቻልም። ለምን ሲባል የትኛው መንግስት ነው ድጋሚ ዲኤንኤ ማድረግ አይቻልም ያለው? ስህተት ካለባት አባትየው ልጁ እንደሆነ ካላመነ ይቻል፣ ለምንድን ነው የማይቻለው? እና አንዳንዴ ሚዲያ ላይ ብዙ ጊዜ ተናግረናል። ሚዲያ ላይ ያለው ሰው የተማረ አይመስላቸውም፣ እውቀት ያለ አይመስላቸውም ነው። እኔ አላውቅም፣ የምሬ ነው የምላችሁ። አንዳንዴ ልክ የ3 ዓመትና የ7 ዓመት ህጻን ልጅ ያለ ነው የሚመስላቸው ሚዲያ ላይ፣ ወይ ደግሞ እንደዛ ህጻን የሚመለከታቸው ነው የሚመስላቸው እንዴ? ወይስ ስደት የወጣ ሰው ሁሉ ያልተማረ ነው ማለት ነው ለነሱ? አልገባኝም። እነሱ እኔ እንጃ ብቻ አላውቅም። ድጋሚ ዲኤንኤ ማድረግ አይቻልም ይላል እንዴ? አንተ ድጋሚ ይደረግ እያልክ አይደለ እንዴ እየተከራከርከው ያለው? ያንን አልተሰጠችም እሷ ከዘመድ ከቤተሰብህ ነው የወሰደችው። እናንተ ድጋሚ እናድርግ አልክ። እሱ ደግሞ ዋናው የሰጠነው እስከሚመጣ ጠብቀን ካልሆነ ደግሞ ድጋሚ እናደርጋለን ሲለው ድጋሚ ማድረግ አይቻልም አሉ። ለማንኛውም ብሩኬ ዛሬ ጥሩ መልስ ነው የመለስክለት፣ ግን ነገም ከነገ ወዲያም ተጠንቀቅ። እነዚህ ልጆች ተጠንቀቅ፣ ቢኒንም ተጠንቀቅ። ብሩኬ ቢኒ ከኢየሩስ ጋር እየሰራ ሊሆን ይችላል። አንተን ወደ መኪና አስገብተው ከዛ በላይ የሚፈልጉትን ጸጉር ከቤተሰብ ተወሰደ ያሉትን ካንተ ሊወስዱ ነው። ብልጥ ሁን፣ የምሬን ነው። እዛ ላይ ደግሞ አንተ ወደ ቢኒ ማንም ሰው ሲጀመር ባትሄድ ደስ ይለናል። ሲቀጥል ደግሞ ወደ እነሱ ስትሄድ ጓደኞችህን አሳውቅ፣ የት ቦታ እንደተቀጣጠራችሁ ቢያንስ ከቅርብ ርቀት ሆነው ይከታተሏችሁ። ምክንያቱም ምናልባት አይታወቅም የሚያደርጉት ነገር ምንም እኔ አላምናቸውም የምሬን ስነግራችሁ። እና ለማንኛውም ብዙ ነገር አውርቷል ቢኒ እንዳያችሁት። ሲጀመር እኔ እዚህ ጋር ቅሬታ ሲጀመር በጣም የሚያስጠላ ነው ያወራው ዛሬ ማለት ዶክተሩ ለኔ ነገረኝ። ማን አንተ ላንተ የሚነግርህ? ባለጉዳዮቹ እኮ እንደውም ዶክተሩ እኮ ላንተ ከነገረ ዶክተሩ ራሱ ያስከስሰዋል። ሲጀመር ዶክተር የማንንም ሚስጥር የማውጣት መብት የለውም። ገብቷል? ባለቤቶቹ ኢየሩስና ብሩኬ ናቸው። እዛ ጋር ሂደው ዲኤንኤ የሰጡት ተከፍቶ ፖስታው ተከፍቶ መታወቅ ያለበትም በእነሱ ፊት ለፊት ነው። ኢየሩስ ዲኤንኤ ሳሰጥ ከወጣችን መቼም እዛ ጋር ዲኤንኤ ሲሰጥ አድራሻ፣ ስልክ ቁጥር፣ መታወቂያ ምናምን ሳይሰጥ አይደረግም ዲኤንኤ። ገብቷቸዋል። ልክ ኢየሩስ ሳሰጥ ከወጣች አይ ዲኤንኤ እንድትሰጥ እኮ ያዘዝ የአብርሃ የመጣች የልጅህ እናት እኮ ዲኤንኤ ልጅቷ እንድትሰጥ አላደረገችም፣ ወታ ሄዳለች፣ ተመልሳ ሄዳለች፣ አልሰጠችም ብሎ ደውሎ ለባለቤቱ ለብሩክ ያሳውቃል እንጂ አንተ እዛ ጋር የፈለገ ለምን አባትህ አይሆንም እዛ ቦታ ላይ እየተቀመጠው? አባትህ ዶክተር ሆኖ ለምን አይሆንም እዛ ጋር የተቀመጠው? ላንተ የማሳወቅ መብት የለውም። ገብቷል? አንተ ልጄ ነው እያልክ እየተከራከርክ ነው። አንተ ልጄ ነው ብለህ ከተከራከርክ አንተ በራስ መንገድ ዲኤንኤ አድርገህ ታረጋግጣለህ እንጂ የሰው ዲኤንኤ ሂደህ አንተ የቤተሰብ ጸጉር ነው የሰጠችው እሷ ልጃ የሰታ አልሄደችም ጥሴ ቅብር ጥሴ ተብሎ አንተ ላንተ የሚነገር አንተ ማን? እዛ ላይ ደውሎ ለባለቤቱ ማሳወቅ ይችላል። ልጅቷ ልትሰጥ ፈቃደኛ አይደለም፣ ወጣ ሄዳለች። ስለዚህ ያንተ የሰጠኸው ብቻ ነው ያለው። ያ ደግሞ ምንም እንትን ስለማይል ናና ደግመህ አስተካክል ወይ ደግሞ ደግመህ ይዘና ተብሎ ለብሩኬ ይናገረዋል። እና ሚዲያ ላይ ያለ ሰው ፋራ ያልተማረ ደደብ አድርጋችሁ አትዩ ባካችሁ ማለት ነው። እና ቢኒ ወደ ራስ ተመለስ። እየተናገርከው ያለው ነገር ምንም አያሳምንም ማለት ነው። ምንም ማለት ነው። እንደ ህጻን ልጅ አያጫውታችሁ እናንተ ማለት ያስጠላል። እዚህ ጋር ትልልቅ ሰዎች የወለዱ እናት አባት አያት የሆኑ ሰዎች እየተመለከቱ ነው ያሉት። ስለዚህ የሆነ ቃቃ ነገር አታድርጉት። ሲቀጥል ደግሞ ሀሰን እና በሀይሚ ተገናኝተው ነበር። ሀሰንም ሀይሚን ብቻዋን ባትጠራት ከቻልክ ሰፈሯ ድረስ ሂደህ ብታገኛት ብቻዋን ረዥም መንገድ ተጉዛ እንድትመጣ አታድርጉ ብለን ተናግረናል። ምክንያቱም ልታሳፍናት ልታሳግታት ትችላለች። ልጁ የኔ ነው ብሎ ብሩኬ ስላልተቀበላት በቃ በሀይሚ በኩል ልትመጣበት ስለምትችል ሁላችሁም እየደወላችሁ ሀይሚን አታገኟት። በቃ ማውራት ያለባችሁ ነገር ካለ በስልክ አውሯት። በቃ የግዴታ የእናንተ ዩቱብ እንዲያድግ ወይ ደግሞ ዩቱባችሁ ቫይራል እንዲወጣ እይታ እንድታገኙ ገንዘብ እንድታገኙ እሷን እየጠራችሁ እንትን አትበሉ። ወይ ደግሞ ሰፈር ድረስ ሂዱ። በቃ ያለችበት ቦታ ሄዱ። አትጥሯት። ብቻዋን እንድትመጣ አታድርጓት። እሷ ብሩኬ ብቻውን ላለመተው ጓደኞቹ ጋር ትታ እሷ ደግሞ ብቻዋን ለእሷ ምን ሰጋለን እኮ ለብሩኬ ብቻ አይደለም። ቢያንስ ብሩኬ ወንድ ነው፣ እሷ ደግሞ ሴት ልጅ ናት። ስለዚህ ጥንቃቄ አድርጉ። ጓደኛ ተብዬዎቹም በዙሪያቸው ያላችሁ ጥንቃቄ አድርጉ። ይሄ አጉል እንዝላልነት አያስፈልግም። በቃ ጥንቃቄ አድርጉ። ካሜራ ደቅኖ ምናምን ከማለት ይልቅ ለነሱ ደህንነት ተጠንቀቁ። ካሜራ ላይ ብቻ ማውራቱ ትርጉም የለውም። ሪል ብቻዋን እንዳትሆን ብቻዋን ረጅም መንገድ እንዳትጓዝ። ምናልባት ሰፈር መልእክት እኮ ቤተሰቦቿ ቤት ልካለች። ስለዚህ ሰፈር እንደማትጠብቃት በምን አወቃችሁ?
በቃ አትጥሯት እየሄዳችሁ አለቀ። ከጎኗ ሆኑ። በእርግጥ ሀሳብህ ልክ ነው። ወደ አዲስ አበባ እንመለስ፣ ይሄን ሁሉንም ነገር ተውትና ወደ አዲስ አበባ እንመለስ ነው። ግን ደግሞ በዚህ ነካክተው በዚህ ውስጥ ሆነው ወደ አዲስ አበባ ቢመለሱም ሰላም ስለማያገኙ እናንተ ሪል ለጓደኞቻችሁ የምታስቡ ከሆነ ከጎናቸው ሁኑና ሀይሚን ብቻዋን አትተዋት። ወደ ቤትም ስትሄድ አድርሳችኋት ተመለሱ። ከቤትም ስትፈልጓት ሂዳችሁ ይዛችኋት ኑ። ብቻዋን ሳትተው ብሩኬንም ብቻውን የትም ቦታ እንዳይሄድ ሳታረጉ በቃ አብራችሁ ተንቀሳቀሱ። ቢያንስ አንድ ሰው ሁለት ሰው አብራችሁ ተንቀሳቀሱ፣ የትም ቦታ ቢሄድ ማለት ነው። ሀይሚም እንደዛው ብሩኬም ሆነ ሲሄድ ቤቷ ሄዶ ይዟት ይምጣ፣ ሲያደርሳትም ቤቷ አድርሷት ይመለስ። ከሱም ጋር አብራችሁ የምትመለሱ ጓደኞቹ አብራችሁት ሆኑ። አሁን ላይ ሁሉንም ነገር ድፍንፍን አድርገው ጀምረው ሳይጨርሱት ቢመጡ ልጅቷ እንደለመደችው በዩቱብ እየወጣች የልጅ አባት ምንጥሴ ቅብርጥሴ ሀይሚን የሆነ ነገር እየተናገረች ማቅሶል አይቀርም። ስለዚህ ዙሮ ተጎጂ ሀይሚና ብሩኬ ናቸው። እየወጣች የሆነ ነገር ስትናገር ብሩኬ ይከፋዋል፣ ሀይሚን ይሰማታል የሚል ለሀይሚም ስለሚያስብ ይከፋዋል ማለት ነው። ሀይሚ ደግሞ የሆነ ነገር ብናገር ብሩኬ ይሰማዋል፣ ብሩኬ ይከፋዋል እያለች ራሷን በውስጧ ትጎዳለች። ብሩኬም ደግሞ እሷ ወጣ በተናገረች ቁጥር ሀይሚ ምን ይሰማት ይሆን፣ ምን ይከፋት ይሆናል፣ ይሰማት ይሆናል እያለ ራሱ በሰቀቀን ነው የሚያልቀው። ስለዚህ ከዚህ ሁሉ ካልደፈረሰ አይጠራም። አንዴ ጀምራችሁታል፣ ድፍርስርሱ ወጥቶ ይጥራና ማለት ነው ይመለሱ ወደ አዲስ አበባ። ግን ጠብቋቸው፣ እዛው ቡታጅራ ሆናችሁ ከአይናችሁ አታርቋቸው፣ ጠብቋቸው። ኤኒ ቦታ ማንኛውም ቦታ ሲሄዱ አብራችኋቸው ተንቀሳቀሱ። በቃ እንደዛ ካደረጋችሁ ያ ትልቅ ነገር ነው። ይሄ መሸሽ ፍራቻ ነው። በቃ ይሄ ድፍንፍን ብሎ ልጁ የብሩኪውን አይሆን ሳይታወቅ ለምንስ እሱ የኔ ሆነ እሱሽ ያውቃል ስራውን ስለሚያውቅ አይደለም ብሏል። ግን ተመልካችም ሆነ ቤተሰብ ምናልባት የብሩክ ልጅ ይሆን እንዴ ውይ ሳይታወቅ ግን ምናልባት የእሱ ልጅ ቢሆንስ በኋላ እኮ ሊጸጸት ነው፣ በኋላ እኮ ልንጸጸት ነው